ሰላም ሰላም ጓደኞቼ እንዴት ናችሁ? እንኳን በሰላም ወደ ቻናል የመጣችሁ ስለመጣችሁ እጅግ ደስ ብሎኛል። ጓደኞቼ ዛሬ በአዲስ ቪዲዮ ተገናኝተናል። ለዛሬ የማዘጋጅላችሁ ዙርቢያን ይባላል። ይሄንንም ለማዘጋጀት ሽሪምድ የተከተፈ ሽንኩርት እንደምታዩት በድስት ላይ አርጌ ዘይት አርጌ ብራውን እስከሚሆን ድረስ እጠብሰዋለሁ ማለት ነው። እስከ መጨረሻው ቪዲዮን እስከ መጨረሻው ድረስ ተከታተሉት። እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። ጓደኞቼ አሁን ሽንኩርታችን በዚህ መልኩ ብራውን ሆኗል። አሁን ይበቃዋል። ስለዚህ አወጣዋለሁ። አሁን ጓደኞቼ እዚህ ጋር ምን እናደርጋለን? ከላታ ካላችሁ ተጠቀሙ። ከላታ ከሌላችሁ ደግሞ ልክ እንደኔ በዚህኛው መጠቀም ትችላላችሁ። ነጭ ሽንኩርት 3 ፍሬ ነጭ ሽንኩርት አድርጌያለሁ። እዚህ ጋር ሮብ ወይንም ደግሞ ለበን ዘባዴ ያለኝ እሱን 1 ኩባያ የሚያክል አደርጋለሁ። እንደዚህ ከዛ እዚህ ጋር ፈጭቼ ያስቀመጥኩት ቀይ ሽንኩርት አለ። ቀይ ሽንኩርቱን ትንሽ ያስቀርና ሌላውን እንዳለ አደርገዋለሁ ማለት ነው። ጓደኞቼ ሶሳችንን በዚህ መልኩ ጨርሰናል ማለት ነው። አሁን ጓደኞቼ ሽንኩርቱን የጠበስኩበትን ዘይት አልደፋሁትም፣ በራሱ ነው የተጠቀምኩት ፍሌቨሩን ስለምንፈልገው ማለት ነው። ስለዚህ አጥቤ ያዘጋጀሁትን የዶሮ ስጋ ጨምሬበታለሁ ማለት ነው። እና በተመሳሳይ ሰዓት አነስ ያሉ ድንቾችን ሙሉን አልቆረጥኳቸውም። ይሄን ያህል ልጬ ሙሉን አከታለሁ። ትልልቅ ከሆነባችሁ ደግሞ እንትን በሉት፣ 2 ቦታ ቆራጦት እከታፎት። ከዛ ይሄ ከለሩ እስከሚቀይርልኝ ድረስ ትንሽ 3 ደቂቃ 4 ደቂቃ እያገላበጥኩኝ እንትን እላለሁ ማለት ነው። ከለሩ እስከሚቀይርልኝ ድረስ አበስላለሁ። ጓደኞቼ አሁን ዶሮአችንና ድንቻችን በዚህ መልኩ እየበሰለ ነው። አሁን ምን እናደርጋለን? እዚህ ጋር ያዘጋጀሁት ቅመም አለ። አረቢክ ስፓይስ፣ ሚክስ ስፓይስ 1 ማንኪያ። ቅመሙንም ሁሉንም ነገር እንደመጠናችሁ እንደ ዶሮአችሁ መጠን እንደምትሰሩት ሰው ብዛት የሚወሰን ይሆናል። እኔ ትንሽ ነው የምሰራው፣ ስለዚህ ሁሉንም በመጠኑ ነው ማረጋው። ስለዚህ አረቢክ ስፓይስ አርጌያለሁ። ብላክ ፔፐር ወይንም ደግሞ ፍልፍል አስወት፣ ኮሪያንደር ወይንም ደግሞ ኩዝብራ ፓውደር፣ ፓፕሪካ ወይንም ደግሞ ፓፕሪካ የማያቃጥል በርበሬ ነው። ከፈለጋችሁ የሚያቃጥለውን ከፈለጋችሁ የማያቃጥለውን እንደ ምርጫችሁ። እኔ የማያቃጥለውን ያደረኩት ለከለር ብቻ ማለት ነው። እና ግማሽ ማንኪያ ሩብ ማንኪያ እርድ እናረግና አንድ ላይ በደንብ እናደባለቅና እናማስለዋለን ማለት ነው። ቆንጆ አድርገን ጓደኞቼ በዚህ መልኩ እያበሰልነው ነው። አሁን ምን ይቀረናል? እዚህ ጋር ያልተፈጨ ቅመም ወርጋ ባርና ቅርንፉድ እሱን እንጨምራለን። አሁን ከዚህ በኋላ ምንድነው የሚቀረን? ቅድም ፈጭተን ያዘጋጀነው ሶስ አለ፣ ይሄኛው ማለት ነው። እንደምታዩት ይሄንን በደንብ አድርጌ እንትን ብየዋለሁ፣ ፈጭቼዋለሁ። ክሬም ሆኗል። ሮቡና እንትኑን አሁን ቀጥታ እዚህ ላይ ጨምረዋለሁ። ጓደኞቼ በአንድ እጄ ይዤ በአንድ እጄ እንትን ስለምል ስለማይመቸኝ እንትን
ጓደኞቼ ዶሮአችን በዚህ መልኩ ይቅርታ በዚህ መልኩ በስሏል። ስለዚህ አሁን ጋዙን አጥፍቻለሁ። እዚህ ጋር ሩዝ እየቀቀልኩ ነው። እንደማንኛውም ጊዜ ውሃ፣ ጨውና ቬንገር ወይንም ደግሞ ከልአብያ አድርጌ ሩዙ ሲፈላ ውሃው ሲፈላ ጨምራለሁ። ግማሽ ኮክ ነው የምናበስለው ማለት ነው። ስለዚህ አሁን በድጋሚ አብራችሁን ቆዩ ጓደኞቼ። እንደምታዩት ጋዙን መልሼ ለኩሻለሁ። ሩዙም ግማሽ ያህል ነው የበሰለው፣ ብዙ አልበሰለም እንደምታዩት። ስለዚህ አሁን ምን አደርጋለሁ? እዚህ ያዘጋጀሁት ድስቱ ላይ ድስቴን ቀይሬያለሁ። እግድ መቀየር አይጠበቅባችሁም። እኔ ትንሽ የያዘ ስለመሰለኝ ነው። ከስር ሁሉንም በእንደዚህ መልኩ እናደርግና አሁን እዚህ ጋር ምን አደርጋለሁ? ፉድ ከለር ኦሬንጅ እኔ የተጠቀምኩት ኦሬንጅ ነው። ኦሬንጅን ስለፈለኩት ነው። እናንተ ደግሞ ከፈለጋችሁ ሄሎ ከፈለጋችሁ ኦሬንጅን መጠቀም ትችላላችሁ። ግን እኔ የፈለኩት እሱን ነው። ስለዚህ አሁን እሱን እንጨምራለን ማለት ነው። ፉድ ከለርስ በዚህ መልኩ ከጨረስኩ በኋላ ጨምሬ ቅድም ያስቀረሁት ቀይ ሽንኩርት አለ ጠብሼ ያስቀረሁት ከመፍጨቴ በፊት ያስቀረሁት አለ። እሱን ትንሽ ያደርጋለሁ። ከድነን ለ30 ደቂቃ ያህል እናቆየዋለን ማለት ነው። ጋዙን እስከ መጨረሻው ድረስ ቀንሰን ለ30 ደቂቃ ያህል እናስቀምጠዋለን። እንደምታዩት ደስ የሚል የሩዝ አይነት ነው። አብራ ጓደኞቼ እንደምታዩት ሩዙ ቆንጆ ሆኖ ደርሷል። ስለዚህ አሁን ጋዜን አጥፋና በማቅረቢያ ሳህን ላይ አደርገዋለሁ ማለት ነው። ጓደኞቼ ሩዛችን በዚህ መልኩ ጨርሰናል። እንደምታዩት በጣም ያምራል። ጣዕሙም በጣም ቆንጆ ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ።